አናድጃት እሷ ከውስጥ ይለቀሽ። እሷ ግን ታስረኛለች፣ ብቻዬን ታስቀምጠኛለች፣ ትቆጣኛለች እና እሷ ጋር መሄድ አልፈልግም። አትስጭኝማ፣ ትጎዳሃለሽ፣ ታስጨንቀኛለች። ግን ለምንድን ነው ጥላኝ ሄደችው? በምን ተለያያችሁ? ታስታውሳለህ? ያለፉትን ነገሮች ማስታወስ ትችላለህ? ጥላኝ ሄደችው። ግን ለምን ጥላኝ እንደሄደች ታውቂያለሽ? የት ነው ያለችው? አታውቂም? አንተስ ግን እንዴት እንደሄደች አታስታውስም? በምን ይዛኝ እንደሄደችው አይነት ቦታ ሲሄድ ደስ ይለኛል። ምክንያቱም ሰው ብዙም ስለሌለ ጫጫታ ስለሌለ ደስ ይለኛል። ለምንድን ነው ጫጫታ የጠላኸው? ልክ ጫጫታ ጩኸት ምናምን ሲማ ያመኛል። እዚህ ጋር በእምነት ሄዳለች ትተው አይደለ? ስለዚህ አንቺ እንደማትሄጂ እያሳመንሽው አብረሹ ከጎኑ ከቆየሽ ይሄ ልጅ ያለመሄድሽን ተቀብሎት ወደ ቀድሞ ጤናማ የሚመለስበት ሪዝን አለ ብዬ አላስብም። ማታ ላይ ከአባቱ ጋር ራስ በዛ ምናምን ነገር ከዛ በኋላ ጠዋት ላይ ሄዶ ሲጠራው መልስ እንዳትሰጠው ምናምን ነገር ነግሮኛል። ስለዚህ ሜይ ቢ ዴይሊ ያ ነገር በህይወት ሀፕን ያደርጋል የሚለው ነገር ያስጨንቀው ይሆናል። ምክንያቱም አንዴ በጣም የሰበረው ነገር ስለሚሆን። ሰላም ውድ የቻናላችን ተከታታዮች ወይም ቤተሰቦች እንዴት ናችሁ? እኔ በጣም ደህና ነኝ፣ ግን ማለት አልችልም። ምክንያቱም በጣም ተበሳጭቼ ነው ያለሁት። አሁን ጥሩ ስሜት ላይ አይደለም ያለሁት። ምክንያቱም ታውቁታላችሁ ከዘኪ ጋር የነበርንበት ሁኔታ ጥሩ ሁኔታ ላይ አልነበረም። ወደ ቤቱ መልሼው ነበረ እና አሁን ድጋሚ ወስጄዋለሁ። ከእናቱ ድጋሚ ሰርቄዋለሁ ተረድታኝ። ግን ቢሆንም የወሰድኩበት ምክንያት ትንሽ ስላሳዘነኝና እናትየው እያደረገችበት ያለችው ነገር ምንም ማለት ስላልጣመኝና ደስ ስላላለኝ ነው። ግን እሱን አምኜው አይደለም ሙሉ ለሙሉ። ምክንያቱም አሁንም እስቲል በጣም እንደተናደድኩበት ነው ያለሁት። እስካሁን መታመሙን ራሱ እያመንኩኝ አይደለም ከምላችሁ በላይና እርግጠኛ ስላልሆንኩኝ ነው ዛሬ ወደ አማኑኤል ይዤው ሊሄድ ነውና ቀጥታ አማኑኤል ልንሄድ ነው። ምክንያቱም እዛ ሙሉ ቼክአፕ ተደርጎለት የእውነት የአይምሮ ችግር አለበት የለበት የሚለውን ነገር ሙሉ ለሙሉ ቼክአፕ እንዲያደርግ ይዤው እየሄድኩኝ ነው። እነሱ ሙሉ ለሙሉ ችግሩን ካዩት በኋላ ሙሉ ቼክአፕ ከተደረገ በኋላ እውነት እነሱ ይነግሩኛል። ምክንያቱም ይሄን ነገር ካላደረኩኝ ልቤ በስነ ስርዓት ሊያርፍ አይችልምና እኔም እሱን አምኜው ከዚህ በኋላ እቤቴ ላስገባው በምንም ታምር አልችልም። ኪያን ያደረጋትን ነገር ታውቃላችሁና ያን ነገር አላቅም ያለፈው ህይወቱን ምን እንዳሳለፈ ረጅም ጊዜ ሆኗል ከተለያየንና ምን እንዳደረገ አላቅም። ግን በዛ ኪያን ባደረጋት ነገር ላይ ስለተሳተፈ በጣም አናዶኝ ለእናቱ መልሼላት ነበረ። ግን እናቱ ደግሞ ድጋሜ እያደረገችበት ያለችው ነገር ልክ ስላልሆነ ብላ እህትየው መታ እኔን ስላናገረችኝና እኔም ስላየሁት ነው ድጋሜ ወሰድኩትና ወስጄው ግን መጀመሪያ በደንብ ማረጋገጥ ስላለብኝ ለኔም ከዚህ በኋላ ሪስኪ ስለሆነ ከዚህ በኋላ ራሴን መጠበቅ ስላለብኝ ብዬ አስቤ ነውና ታውቃለህ ዘኪ ዛሬ ቀጥታ አማኑኤል ነው ይዤ የምሄደው። በዛ ሙሉ ለሙሉ መታከም አለብህ። እኔ መሄድ ካልፈለክ ከዚህ በኋላ ከኔ ጋር አትገናኝም፣ እኔ ጋርም አትመጣም። ይሄንን ጉዳይ እንጨርሳለን። ለምን? ምክንያቱም አላምንህም ዘኪ። አሁንም እያዋሸኝ ነው ብዬ እያሰብኩኝ ነው። እኔ ምን አድርጌ ነው እንደዚህ? ምን እንዳደረክማ ታውቃለህ። ኪያን ያገትካት አንተ እንደሆንክ ታውቃለህ አይደል? የምር መኝኝ። እኔ ምንም የማውቀው ነገር የለም። ቪዲዮ ላይ ያለኸው እኮ አንተ ነህ ዘኪ። አሁንም እኮ ድጋሚ እየተከራከርከኝ ነው ነህ አይደለ? ራስህ ነህ ቪዲዮ ላይ ያለኸው እኮ። ቱፋም አሳይቶኛል አንተ መሆንህን። ስለዚህ እኔ ከዚህ በኋላ ወንጀል ከሰራ ሰው ጋር ድጋሚ አብሬ መሆን አልችልም። በዛ ላይ ኪያ እንደዚህ ካደረገ ሰው ጋር ደግሞ ድጋሚ ልሆን አልችልም። እኔ እዛ አካባቢ እንዴት እንደተገኘው ማን እንደወሰደኝ የማውቀው ነገር ይሄ ውሸትህን ነው። አሁንም አላመንኩም ዘኪ። አሞ ይሁን አይሁን አላውቅም። አሁንም እያታለልከኝ እንደሆነ አላውቅም። ስለዚህ ያንን ነገር እርግጠኛ መሆነው አማኑኤል ስትገባ ነው። አማኑኤል ሙሉ ለሙሉ ቼክአፕ ያደርጉልሃል። አናግሬ ነው የመጣው። ጨርሻለሁ። አሁን እንሄዳለን። እዛ ሙሉ ለሙሉ ቼክአፕ አድርገውልህ እውነት የአይምሮ ችግር አለበት እውነት ክትትል ያስፈልግ። እንደ በፊቱ ሳይካትሪስት ጋር ብቻ አይደለም ወስድ ከዚህ በፊት ወስጃለሁ ዶክተር ጋር ብያለሁና ከዚህ በፊት ያዩ ሳይካትሪስቶች ነበሩ። አሁን ግን ትክክለኛ የአማኑኤል ሐኪሞች ነው የሚያዩ። እነሱን ደግሞ በምንም ታምር ልታጣለላቸው ሰማኝ አይደል? ስለዚህ ሙሉ ለሙሉ ቼክአፕ የጭንቅላት ስካን ይነሳላል። ሙሉ ለሙሉ ትነሳና ያኔ ቼክአፕ ተደርጎ እውነት ይሄ ልጅ የአይምሮ ችግር አለበት ክትትል ያስፈልገዋል ሙሉ ለሙሉ የሚል ማረጋገጫ እጄ ላይ ሲገባና ዶክተሩ መጥቶ ሲያናገረኝ ያኔ ተመልሰህ ቤት ትገባለህ። አለዛ ግን በምንም ታምር እኔ ጋር ልገባቸው እመልሳለሁ ነው። ሰማኝ አይደል? እኔ እኮ እዛ መሄድ አልፈልግም። መሄድ ካልፈለክ የምልህን ነገር ታደርጋለህ። ይጨንቀኛል። እዛ የት ነው የሚጨንቀህ? ለትንሽ ሰዓት ነው የምትሄደው። እዛ ሄደህ እኮ አትቀመጥም እኮ ለትንሽ ሰዓት ላይ ለምርመራ ብቻ ነው። ደግሞ እኔም አለው ከጎን
ዶክተሯ እኔ እያለሁኝ ትመረምራለች። እኔ ከወጣሁ በኋላ ካሜራ ይጠፋና ሙሉ ቼክአፕ ምርመራ ማድረግ ያለባቸውን ነገር ሙሉ ይመረምሯል። ከዛ በኋላ ከኔ ጋር ትሄዳለህ ማለት ነው። በዛ ከተስማማን ነው። አይ አልሄድም ምናምን የምትል ከሆነ የምታስቸግረኝ ከሆነ እናትህ ጋር ትመለሳለህ። እዛው ቢያስቀሩስ? ማን ነው የሚያስቀር? እነሱ አያስቀሩም። እኔ ያለሁኝ አይደለ እኔ እኮ ይጨንቀኛል ሆስፒታል ምናምን። አይጨንቀህም ዘኪ፣ እኔ ያለሁኝ። እኔ ከጎን ነው የምሆነው። እኔ እያለሁኝ ነው የሚመረምሩ። አትሄድም። ስለዚህ እናትህ ጋር ልመልስ አልፈልግም። ፍላጎት እሱ ነው። እናትህ ጋር መመለስ ካልፈለክ ደግሞ እኔ የምለውን ነገር መስማት አለብን። እኔ አንተን አምኜ እቤት ድጋሚ ወስጄ አንተን መንከባከብ ምችለው ጭንቅላቴ ሙሉ ለሙሉ እረፍት የሚያገኘው አንተ የእውነት ታማል የሚለውን ነገር እርግጠኛ ስሆን መታመምን እርግጠኛ ስሆን ያኔ በስነ ስርዓት ከኔ ጋር ትሆናለህ። ከዛ በኋላ ማድረግ ያለብኝን ነገር ሁሉ አደርጋለሁ። በስነ ስርዓት እንከባከባለሁ። ከዛ በኋላ ተንከባክቤ ስትድን ከኔ ህይወት ትወጣልኛለህ ማለት ነው። ስላለፈው ታሪክ የሚመለከተኝ ነገር አይደለም። በዚህ እንስማማለን። ስለዚህ እንሄዳለን ማለት ነው። ቀጥሽ እዛ ሄደ ደግሞ አስቸግራለሁ ምናምን ነገር እንዳትል። በስነ ስርዓት ሄደ ትታከማለህ። እሺ ቃል ትገባልኛለህ በዚህ። አሁንም እያታለልከኝ ካልሆነ ድጋሚ ሌላ ቪዲዮ ባይ ግን ማለት ነው ዘኪ፣ ድጋሚ ይሄንን እረራይ አታይም ከል እንግዲህ ፋሚሊዎች ብሏል። ወደ አማኑኤል ወስዶና ሙሉ ምርመራ ያደርግልኛል። አይ ዶንት ኖ እዛ ካሜራ መቅረጽ ምናምን ነገር ላይ ይችላል። ግን ከተቻለ በቻልኩት አቅም ላይ ልቀርጽላችሁ እሞክራለሁ። ካልተቻለ ደግሞ ከዶክተራ ጋር ያለኝ ወሬ ዶክተራን በስነ ስርዓት አስፈቀዳትና ከዶክተራ ጋር ያለኝ ኮንቨርሴሽን ታዩታላችሁ። እናንተ ማወቅ ስላለባችሁ እውነት ታሟል አልታመመም የሚለው ነገር እኔም ብቻ ሳይሆን ያሳሰበው እናንተ ፋሚሊዎቼንም ስላሳሰባችሁ እሱን ነገር እናንተም እንድታውቁ ስለምፈልግ እሱን ኮንቨርሴሽን አስገባላችኋለሁ። ከዶክተራ ጋር ያለኝን ንግግር ታዩታላችሁ። እስከዛው ድረስ ደህና ቆዩ። እኔና እሱ ወደዛ እንሂድ ማለት ነው። አንድ ነበር የመጣሁት እና ያለው ሰው ከመግባቱ በፊት ምን መሰለሽ ዶክተር፣ አንድ ከኔ ጋር የነበረ ልጅ ነበር ማለት የአእምሮ ጭንቀት እንዳለበት ከዚህ በፊት አንድ ሳይካትሪስት አይታው ነበር። ግን ሙሉ ለሙሉ ቼክአፕ ምናምን ነገር አልወሰደም እና ኦልሬዲ ጭንቀት እንዳለበት ነግራለች። ግን አንዳንድ ነገሮችን ሳይበት ትንሽ ተጠራጠርኩ እና ሙሉ ቼክአፕ አላስደረጉትም እና እዚህ ደግሞ እናንተ ጋር አማኑኤል ሆስፒታል ደግሞ ሙሉ ቼክአፕ ማድረግ ይቻላል እና ሙሉ የአእምሮ ችግር ካለበት ደግሞ እንደምታረጋግጡ ስለሰማሁኝ ነው እና ያንን ነገር ሙሉ ቼክአፕ አድርገሽ የእውነት የአእምሮ ችግር እንዳለበት እና እንደሌለበት ሙሉ ቼክአፕ አድርገሽ እንድታረጋግጭልኝ እና እውነት እንደሆነ እንድትነግሪኝ የፈለጉት እና በዛ ወይ እንድትረጅኝ የፈለጉት እና እሱ ደግሞ ባያውቅ ደስ ይለኛል ይሄንን ነገር እና ማረጋገጥ ስለፈለጉት ነው። ስልሽ እኔ ጋር ትንሽ ጥርጣሬ ስላሉ ከዚህ በፊት ምርመራ አድርጎ ያውቃል? ስልሽ ሳይካትሪስት አናግሬያለሁ። ግን ሙሉ እንዳልኩሽ ቼክአፕ ይሄ የአእምሮ ሙሉ ሲቲ ስካን ምናምን ነገር አልወሰድም። ቼክአፕ አላደረግም። ግን እንዳልኩሽ ሳይካትሪስት አይታው እንደዚህ በሚያደርገው ነገር በሚያወራው ወሬ ግን ጭንቀት እንዳለበት ነግራኛለች። ግን ሙሉ በመረጃ አልተደገፈም ነበር። አሁን ግን ሙሉ ለሙሉ በመረጃ ተደግፎ የተረጋገጠ ነገር ነው የፈለኩት እና እሱን ቼክአፕ እንድታደርግልኝ እና አንቺ የምታደርግልኝ ነገር አለሽ እሱን እንድትነግሪኝ የፈለኩት። እሺ አሁን አሁን ውጭ ነው ያለው እና እሱ ይመጣል ነው። እሺ ቼክአፕ አድርገሽ ትነግሪኛለሽ። እሺ በቃ ይቆማል። ያመሰግናለሁ። ሰላም ነው። እንዴት ነህ?
ከቤተሰቦች ጋር ነው ነበር። አሁን ከቤተሰቦች ጋር ትሆን ማለት ነው። አሁን ከበሚ ጋር ነው። አሁን እዚህ ይዘኝ መጣችሁ። ምን ይክት እሷ ጓደኛዬ ጓደኛክ የስንት እሷ ነው የምታውቀው። አንተ አታውቃትም? እስቲ እዚህ ጋር ሁን። እዚህ ጋር የእሷ ቤት ነው የምትኖሩት አሁን? እናትስ ቤተሰቦችስ? አንቺ እናት ካለች? አባትስ? የለም። የት ነው? እናቴ ጋር ሄዷል። የእንጀራ እናቴ እንደዛ ብላኛለች። ኦኬ። እናትህም በህይወት የለችም ማለት ነው? እናትህም አባትህም ያሉ ማለት ነው? እና የእንጀራ እናት ታገኛታለህ? ትመጣለች እኮ ባለፈው መታ፣ ግን ከበሚ ጋር ትንሽ ተጣልተው ነው የወጡት። ምን ነው? ለምን ተጣሉ? እኔ እወስድሃለሁ ወደ ቤት። እወስድሃለሁ ወደ ቤት? ማን? የእንጀራ እናትህ? አይ አትወስጂውም አለቻት በበሚ። በሚ ግን ጥሩ ሰው ናት። ጥሩ ሰው ናት ግን ለምን? በቃ ትረዳኛለች፣ ትንከባከበኛለች፣ ደስ ትለኛለች። አሁን ለምን ማለት የሚያሳስብ ጉዳይ አለ አሁን ላይ? የለም ግን ጫጫታ ቦታ አልወድም፣ ጭንቀኛል። ለምን? እንደዚህ ዝም ሲል ደስ ይለኛል። በምን ጉዳይ አለ? የታወቀኝ ደስ ትለኛለች። ለምን? በቃ ጥሩ ሰው ናታ፣ ትንከባከበኛለች። ቤቷ ወሰደች። ደግሞ እኮ መናፈሻ መውሰዳኝ ነበረ። ከዛ በኋላ አዝናናች፣ ደስ ትለኛለች። ጥሩ ጊዜ ታሳልፋለህ ከበሚ ጋር? ሌላ ጓደኛ አለ? እንደሱ አይነት ስም ያላት በምን የምትባል ልጅ ማፈቅራት ልጃለች። ግን አሁን አብራኛለች። ቆየ ጥላኝ ከሄደች። ግን ለምንድን ነው ጥላኝ ሄደችው? በምን ተለያያችሁ? ታስታውሳለህ? ያለፉትን ነገሮች ማስታወስ ትችላለህ? እኔ እንጃ። ጥላኝ ሄደችው። ግን ለምን ጥላኝ እንደሄደች ታውቂያለሽ? የት ነው ያለችው? አታውቂም? አንተስ ግን እንዴት እንደሄደች አታስታውስም? አውቃለሁ። እንደኛ እንደዚህ እየሄደች ግን ትናፍቅኛለች። ማን እንደተለየች አታስታውስም? ስትሄድ አልነገረችህም? አልነገረችም። በጣም ትንከባከብሃለች? ትንከባከብኛለች። እናቴ እኮ ትወስደኛለች። እናትህስ ትንከባከብሃለች? ድሮ ድሮ አትንከባከብም። ለምን? እኔ እንጃ አትንከባከብህም? አሁን ከበምነት ጋር በመሆኑ ደስተኛ ነህ? ያቺኛውን በእምነት ለማግኘት ሞክሬያለሁ፣ ግን እናቴ አትፈቅድልኝ። ለምን? እኔ እንጃ። እሷ ጥሩ ሰው አይደለችም፣
ትለኛለች። ግን ጥሩ ሰው ነው እኮ ጥሩ ሰው ከሆነች ለምን ተታከለች? ይህ ትፈልጋል። ስለ እሷ ስታስብ ምን ይሰማሃል? ይከፋኛል። መከፋት ብቻ ነው? አሁን ላይ ምን ደስተኛ ነው? ዘም ያለ ቦታ መዝናናት። እንዴት ነው ልትዝናና የምችለው? ዝም ያለበት ባለፈው በምን ይዛኝ እንደሄደችው አይነት ቦታ ሲሄድ ደስ ይለኛል። ምክንያቱም ሰው ብዙም ስለሌለ ጫጫታ ስለሌለ ደስ ይለኛል። ለምንድን ነው ጫጫታ የጠላኸው? ልክ ጫጫታ ጩኸት ምናምን ሲማ ያመኛል። እዚህ ጋር አልፈልግም እንደሱ አይነት ነገር። በፊት እንደዛ ደስ አይልህም ነበር? በፊት ጫጫታ ያለበት ቦታ ደስ አይልህም ነበር? ከበምኒ ጋር ድሮ ከበምኒ ጋር እያለሁ ዘፈን ቤት እንሄድ ነበር። ዘፈን ቤት እንጨፍር ነበር። አሁን ግን አልፈልግም፣ ያመኛል። ለምን? እኔ እንጃ። እሺ፣ በጣም ያዘንክበት ቀን ታስታውሰዋለህ? ከዚህ በፊት በምኒ ጥላኝ ሄደች። ጥላኝ ሄደች ግን ለምን ጥላህ እንደሄደች ግን አታስታውስም? አላስታውስም። እሺ፣ አሁን ላይ እናትህ ከጎን እንድትሆን ትፈልጋለህ? አሁን ላይ ለምን? በቃ እሷ አትንከባከበኝ፣ እንደ በምኒ አትንከባከበኝ። እንደ ጭር ያለ ቦታ፣ ደስ የሚል ቦታ አትወስደኝ። አይታችሁ ታውቃለች? ከበምኒ ጋር መታ ነበር እቤት። የዛኔ በምኒ የወሰደችን ጊዜ እንደዚህ መሽቶ ሲነጋ መታ ነበር። ትወዳታለህ? ወዳታለሁ። እናት ናት? እንጀራ ናት? የእንጀራ ናት። የአባቴ ሚስት የእንጀራ ናት። ቅድም ያዘንክበትን ታይም ስትነግረኝ ከበምኒ ስትሄድ ብለህ ነበር አይደለ? ከዛ ውጭ ያዘንክባቸውን ታይሞች አልነበረ? ልታስታውሳቸው አለ? እስቲ ንገረኝ። አባቴን ያጣሁበት ግን በጣም የሚያሳዝን። እንዴት ነበር ወጣ? ቁርስ በላን፣ እራት በላንና አለ። ከዛ በኋላ ጠዋት እንገናኝ ደህና አደረ ብሎ ግንባሬ ሳኝ። ከዛ በኋላ ጠዋት ግን ዋሽኝ። እንዴት ዋሽኝ? ምክንያቱም ሊቀሰቅሰው ክፍል ስሄድ የለም ነበረ። እሱ አይሰማኝም ስጠራ። እሱ አሁን ላይ ከበምኒ ጋር ደስተኛ ናችሁ? ደስተኛ። ያችኛውን በምኒ ትመስልሃለች? ይችኛው በምኒ ትንሽ ትመስላለች። አሁን ደግሞ ምግብ መብላት ታደርጋለህ? ምንም አያስፈራም። የጭንቅላት ስቲስካን አለው። ሁሉም ይበላ። እኔም አድርጋለሁ። ቅርብ ነው። ወደዛ ምንድነው መነሳ ታደርጋለህ? እሺ፣ እንዳስታውስ ትረዳኛለሽ? ትረዳለህ። በምኒ እኮ አስከፍቻታለሁ። ለምን አስከፋት? ተናዳብኛል። በምን እንዳስከፋት አላውቅም፣ ግን እሱን ነገር ማስታወስ ይፈልጋል። አንቺ ታግዥኛለሽ እንዳስታውስ? ታስታውሳለህ። ችግር የለም አግዝሃለሁ። እሺ ዘኪ፣ አሁን ደግሞ ሌሎች ያሉ እነሱን ስታደርግ በደንብ ነው የምታስታውሰው። አሁንም እኮ ታስታውሳለህ አይደል? ስለዚህ
አሁን ደግሞ ምርመራ ስታደርግና የጭንቅላት ሲቲ ስካን ተደርጎልህ ከዛ በኋላ በጣም ታስታውሳለህ ማለት ነው። ግን እናቴ ጋር ግን መሄድ አልፈልግም። ለምን መሄድ አትፈልግም ዘኪ? ምክንያቱም ባለፈው በዚህ በቅርቡ ገኒ አናድጃት እሷ ከወስዳኝ ነበር። እሷ ግን ታስረኛለች፣ ብቻዬን ታስቀምጠኛለች፣ ትቆጣኛለች እና እሷ ጋር መሄድ አልፈልግም። አትስጭኝማ፣ ትጎዳሃለች፣ ታስጨንቀኛለች፣ ታስረኛለች። እጄን ክፍል ውስጥ ብቻዬን ነው የምታሳድረኝ፣ ይበርደኛል፣ ትቆጣኛለች እና አልፈልግም። ይዘኛል ክፍናት እሷ ለአንተ ስለምታስብላለ ለዛም ተብሎ ግን እኮ እንደዚህ አታደርጊም። በእኔ ቁርስ ትሰራልኛለች፣ ትንከባከብኛለች፣ ይዛኝ ትሄዳለች፣ ደስ ይለኛል። እናቴ ግን ብቻዬን ነው የምታስቀምጠኝ፣ ውጭ እንደወጣ አትፈቅድልኝም። ስለዚህ አሁን ምርመራውን ወደግና ነው። ስለዚህ አሁን ወደ ምርመራው ቦታ እንሂድ ማለት ነው። ዘኪ ወይ ዶክተር ውጤት ደረሰ? እንምጣ። እሺ ነው አላስቸገረሽማ? ምርመራ ያስቸገረኝም። እንዴት ነበር ምርመራ? ያስፈራው ነበር? አሪፍ ነበር። አላስቸገርካቸውም? ዶክተሮቹ በደንብ ተመረመርክ? ምን ተመረመርክ? ጭንቅላትህን። አሪፍ ነበር። አልፈራትም አይደለ? እሺ የዘኪ ውጤት ደርሷል እና ውጤት እንደሚያሳየው ከሆነ ትክክል ይወዳል ማለት ነው። ደግሞ አይምሯችን ያለምንም ሰላም እና መረጋጋት ኖርማል ህይወታችንን እንዳንመራ በፍርሃትና በተለያዩ ነገሮች አታክ መደረግ ማለት ነው። የህመሙ አይነት ማለት ነው እና መንስኤዎቹ ደግሞ ይህ ሊከሰትበት የሚችልባቸው ሁኔታዎች ደግሞ ምንድነው? የዘር ውርስ ጄኔቲክስ፣ በቤተሰብ ውስጥ አእምሮ ህመም ታሪክ ካለ የሚያዝ እድልን ሊጨምር ይችላል። ማለት እንዴት ነው? በቤተሰብ ያለ ጭንቀት ወይ ደግሞ የተለያዩ ነገሮች እኛን አታክ ያደርጉናል ማለት ነው። የዘር ውርስ ይሄ ከቤተሰቦች የሚመጣ አይነት ማለት ነው እና የአንጎል ኬሚካሎች መዛባት በአንጎላችን ውስጥ መረጃ የሚያስተላልፉ ኬሚካሎች ኒውሮትራንስሚተርስ መዛባት ለድብርት፣ ለጭንቀት ይዳርጋሉ እና ከዛ ባለፈ ደግሞ የአካል ጉዳት፣ በጭንቅላት ላይ የሚደርስ አደጋ ለአእምሮ ህመም መንስኤ ሊሆን ይችላል እና ደግሞ በብዛት የአደንዛዥ ሱስ፣ ከመጠን ያለፈ የአልኮል፣ የሲጋራ እና የጫት ሌሎች እጾችን መጠቀም የአንጎልን ስራ ያዛባል። እና አሁን አትክ ካደረጉት ነገሮች መካከል ከነዚህ ውስጥ አንዱ ነው ሊሆን የሚችለው ማለት ነው እና ይሄንን ደግሞ ከዚህ በኋላ ማለት እሱን ትሪት ለማድረግ እና ደግሞ መፍትሄዎቹ ማለት ወደ ቀድሞ ስለዚህ ዶክተር ጥያቄ የፈጠረብኝ ነገር ማለት ነው ምንድነው? እሱን አሁን ነው ወይስ በቤተሰብ በዘር የመጣ ችግር ነው እሱን አይምሮ ውስጥ ያቃወሰው ወይስ የልብ ስብራት ነው ከጎኑ ያጣውን ዘመድ ስላጣ ነው እንደዚህ ያዘነው ወይስ የትኛው ነው? እሱን ያጠቁኛል ወደዚህ ዲፕሬሽን ውስጥ የከተተው የትኛው? እሺ እኔ እንደምናስበው ከሆነ እንግዲህ አሁን እሱን ስፔሲፊክ አድርገን ልንናገር አንችል ማለት አሁን ኖርማሊ አሁን እሱ በቂ መልስ አይሰጠንም አይደለ? ስላለፉት
ሱስ ደግሞ ሊኖርበት ይችላል። ወይ ደግሞ እንደተባለው የሆነ አደጋም ደግሞ በልጅነቱ ደርሶበት ሊሆን ይችላል። ባለፉት ጊዜያቶች ደርሶበት በጭንቅላቱ ላይ አታክ ተደርጎ ሊሆን ይችላል። በተለያየ በዘርም ሊሆን ይችላል ብያለሁ። ያንን ማጣራት ደግሞ አንችል ገባሽ አይደለ? ስለዚህ አሁን ከነሱ ውስጥ አንዱ ነው ብለን ነው ልንወስድ የምንችለው እንጂ ኖርማሊ አንድ ይሄ ነው ብለን ስፔሲፊክ አድርገን ልንለየው አንችል። ሲቲ ስካኑ እንደሚያሳየው ከሆነ ከዚያ በፊት አደጋ እንዳልደረሰበት ያሳያል። ማለት በአደጋ ምክንያት እንደዚህ አይነት ነገር ሀፕን እንዳደረገ ያሳያል። ስለዚህ በዛ ምክንያት ነው ማለት ነው። ስለዚህ ሞር ይጨነቃል ማለት ሊጨነቅም ይችላል። ኖርማሊ እንዳልኩሽም ከዚያም ሊሆን ይችላል። ወይ ደግሞ ከዚያ በፊት ሱስ ሊጠቀም ይችላል። ለምን እርግጠኛ መሆን አልችልም። ምናልባት እና አባቱን ስላጣ በደረሰበት ሀዘን ጉዳይም ሊሆን ይችላል። ያ ቤቢ ትራውማ ሊሆን ይችላል። እሱን አሁን ላይ አታክ እያደረገ ማለት እንዴት ነው እንደነገረኝ ከሆነ ማታ ላይ ከአባቱ ጋር ራስ ለዛ ምናምን ነገር ከዛ በኋላ ጠዋት ላይ ሄዶ ሲጠራው መልስ እንዳትሰጠው ምናምን ነገር ነግሮኛል። ስለዚህ ሜቢ ዴይሊ ያ ነገር በህይወት ሀፕን ያደርጋል የሚለው ነገር ያስጨንቀው ይሆናል። ምክንያቱም አንዴ በጣም የሰበረው ነገር ስለሚሆን አዳታይ እና ደግሞ ጭራሽ ሲጨመር ፍቅረኛ ብሎ የሚያስባት በእምነት ትታው ሄዳለች እንደነገረኝ ከሆነ። ስለዚህ ያም ደግሞ በጣም ስትረስ አድርጎት የቀረበኝ ሰው ሁሉ ሊሄዱ ይችላል የሚባለው ነገር አለ። ስለዚህ ጫጫታ ባለበት ቦታ ይጨንቀኛልም ብሏል። ስለዚህ አሁን ላይ አፕሊክ እያደረገው ያለው ነገር እሱ ነው ብዬ አስባለሁ። እኔ ማሰበው ማለት ነው እንደዛ ነው ማሰበው ነው። ስለዚህ ሜቢ እነዛ ነገሮች እያስጨነቁት ይሆናል ለዚህ ነገር የዳረጉትን ብዬ አስባለሁ። እና ስለዚህ አሁን ላይ ከቤተሰብ አንግል ብዙ ይጠበቅባቸዋል ብዬ አስባለሁ። ማለት ትሪት ልታደርጉት ይገባል። እናት እንዳለችው ነገርኛል። እናት አለችው እናቱ እንዳደረገች በደንብ ፊት እያደረገችው አይደለም። እኔም ያገኘሁበት አጋጣሚ ጥሩ ሁኔታ ላይ አልነበረም እና ማለት የአእምሮ ጭንቀት አንድ ያለበት ሰው አንድ ክፍል ውስጥ አስረው በሰንሰለት ታስሮ ነው የነበረው ነው። ያ ሁኔታ ደግሞ እሱ ካለበት ጭንቀት የባሰው ሁኔታ ላይ ነው የሚገጠው እና ያ ሁኔታ እሷ ትሪት እያደረገችው አልነበረም። ግልጽ አድርጌ ስልሽ እኔ ጋር ከመጣ በኋላ ግን በደንብ እየተሻለውና ለውጥ እያመጣ ነው እና እናቱ ጋርም የመመለሱ ጉዳይ ያ አሪፍ ስላልሆነ እኔ በእኔ ወይ ምን ማድረግ እንዳለብኝና እሱን በምን አይነት መንገድ ትሪት ማድረግ እንዳለብኝ ልታያቸውን አንቺ ጋር ያሉሽ መፍትሄዎች እና መድኃኒቶችን ካሉ ምን አይነት ትሪትመንት ማድረግ እንዳለብኝ ደግሞ ከአንቺ ሞር ዶክተር ስለሆንሽ ከኔ የተሻለ በደንብ ታውቂያለሽ። እሱን ወይ ልታስረጅኝና ምን ማድረግ እንዳለበት አሁን ካለበት ሁኔታ እንዴት ማገገም እንደምችልና ይድናልስ ወይ እሱ ተስፋ አለው ወይ የሚኖረው ነገር ደግሞ ሞር ግልጽ ብታደርጊልኝ በጣም እሺ። እንዳልሽው ትሪትመንታችሁ የሚለያይ ከሆነ እንዳልሽው ለእሱ አንቺ ጋር የሚሆኑ መልካም ትሪት እስከምታደርጉ ድረስ ነው። እኔ ደግሞ ብዬ የማስበው ማለት ምነግርሽ የተለያዩ ትሪትመንቶችን ማድረግ ትችላለሽ። ማለት በጣም ወደ ቀድሞ ከቀድሞ የበለጠ ጤንነት ሊኖረው ይችላል ይሄ ምክንያቱም የሚያስፈልገው ትሪትመንት ሄች ገባሽ አይደለ? እና አሁን ማድረግ ይጠበቅብሻል ብዬ የማስባቸውን ነገሮች እነግርሻለሁ። አንቺ በዛ መንገድ ታግዣዋለሽ። ከዛ በኋላ ቼክአፕ ይኖረዋል። ታመጪውና ቼክ እናደርገዋለን። እያንዳንዱ ነገር ያለበትን ስታተስ ምናምን ነገር እናየዋለን። ከዛ በኋላ ኖርማሊ ልጁ ወደ ቀድሞ ጤናው እየተመለሰ ይመጣል ማለት ነው። አሁን ሞሩ ካየሽው አያስታውስም ማለት አሁን በእምነት ሄደች ስለው የሰጠኝ ሪስፖንስ ሄደች የሚለው ነው እንጂ ለምን ሄደች የሚለውን ኤክስኪውዝ ምንም የመለሰልኝ ነገር የለም። እና ለምን ሄደች ብዬ ስጠይቀው መልስ አንድ አይነት መልስ ነበር ሲሰጠኝ ነበር። ሄደች ነበር ሲለኝ ነበር። እያንዳንዱ አሁን ላይ የሚያሳያቸው ነገሮች በትሪትመንቱ ብዛት እየተቀየረ ይመጣል። ማለት እንዴት ነው አንቺ ባገሽው መጠን ይቀየራል። ወደ ቀድሞ ጤንነቱ የመመለስ አቅም እሺ ያልኩሽ ነው። እና መፍትሄዎቹ ነግረሽ አንደኛ የንግግር ሕክምና ማለትም ፊዚዮቴራፒ ጀስት ሕክምና ማዕከል ሄደሽ ማስጀመር ትችያለሽ። ያንን ትሪት እናደርገዋለን እዚህም ከፈለግሽ። ካልሆነም ደግሞ እቤት በምትሆንበት ታይም ላይ ይሄ ጭንቀቱን እንዲረሳ ምናምን የሚያስደርጉትን ንግግሮች ምናምን ነገር እርስ በርስ ኮሚኒኬት ብታደርጉ ምናምን ነገር ሞር ኢንቲሜትድ ሆነሽ የተለያዩ ነገሮችን
ብታናግሪው እና ይሄን ጭንቀቱን እንዲቀልለት ይሄ ሀሳቦቹ ምናምናም ነገር እሱን ያስጨነቁትን ነገሮች ምን ብለሽ የምታስቢያቸውን ነገሮች እያቃለልሽለት ማለት የሚሞዱኝ ንጹህ እያደረግሽው ማለት አሁን በእምነት ሄዳለች ስተው አይደለ? ስለዚህ አንቺ እንደማትሄጂ እያሳመንሽው አብረሹ ከጎኑ ከቆየሽ ይሄ ልጅ ያለመሄድሽን ተቀብሎት ወደ ቀድሞ ጤናማ የሚመለስበት ሪዝን አለ ብዬ አላስብም። ስለዚህ ፊዚዮቴራፒ በጣም ይፈልገዋል ማለት ነው። ስለዚህ ትሪትመንት ታደርጊበት መንገድ የንግግር ሕክምና ታደርግለታለሽ እና ከዛ ባለፈ ደግሞ የመድኃኒት ሕክምና እናደርግለታለን ማለት ለአይምሮ መነቃቃት የሚያስፈልጉትን አይነት መድኃኒቶች ምናምን ነገር ከዚህ ሆስፒታል እናዝለታለን። ያንን የምንጠቀም እናድርገዋለን ማለት ነው። እና ደግሞ ሌላ የአካል ብቃት እንቅስቃሴ አሁን አካል ብቃት እንቅስቃሴ በሚያደርግበት ሰዓት ላይ ብዙ ነገሮቹ እየተነቃቁ ይመጣሉ ማለት አይምሮ መስራት ይጀምራል። እየተነቃቃ ነው የሚመጣው። በጣም ኢነርጂ ይሰጠዋል ምናምን ነገር ነው። የሙሉ ጤንነት ውስጡ ላይ ይኖራል ማለት ነው። ስለዚህ የአካል ብቃት እንቅስቃሴ እንዲያደርግ ማለት ማድረግ አለብሽ፣ እንዲያደርግ ማድረግ አለብሽ። እና ሌላ ደግሞ ዲፕ ብሪዚንግ ማለት ዲፕ ብሪዚንግ ማለት እንዴት ነው? ጭንቀት በጣም በሚያጨናንቀው ታይም ላይ እንደዚህ ኖርማሊ እያወራሽውን በሀሳብ በሚጠፋበት ሰዓት ላይ መልስ በማይሰጥሽ ሰዓት ላይ በጣም ጭንቀት ስትረስ በጣም በሆነበት ታይም ላይ በረጅሙ እንዲተነፍስ ማድረግ ማለት በረጅሙ ተንፍሶ አየር እንዲስብ ማድረግ የራሱ በጣም ውስጡ እንዲረጋጋ ያደርገዋል ማለት ነው። እና በቂ እንቅልፍ ማግኘቱን በጣም እርግጠኛ መሆን አለብሽ ማለት ሰው ነን አይደለ? ቀን ሙሉ እንውላለን። ከዛ ባለፈ ደግሞ ጀስት በዛው ልክ ደግሞ ቀን ፐርፌክት በምንሆንበት ታይም ሁሉ ማታ ላይም ደግሞ በጣም አእምሯችን እረፍት ያስፈልገዋል ማለት ነው። ስለዚህ ለጊዜ ላይ ባለው ስታተስ ላይ በጣም እንቅልፍ ማግኘት አለበት። በተኛት አለመተኛቱን ቼክ ማድረግ አለብሽ። መተኛት አለበት በቃ እና ያንን ቼክ ማድረግ አለብሽ። ከዛ ባለፈ ደግሞ አነቃቂ ነገሮችን መቀነስ አለበት ማለት አነቃቂ ነገሮችን ማለት ቡና ብቻ ሳይሆን አታክ የሚያደርጉ ያሉ አይደለ? አልኮል፣ ሲጋራ፣ ጫት፣ የተለያዩ አደንዛዥ እጾችን ማቆም አለበት። ሊትራሊ ያንን ነገር ካልተወው በጣም አታክ ያደርገዋል ማለት ነው። እና ከዛ ባለፈ ደግሞ ማህበራዊ ግንኙነቶችን ማዳበር አለበት ማለት አሁን ለምሳሌ ከአንቺ ጋር ብቻ ሳይሆን ኖርማሊ ከሰዎች ጋር የመነጋገር አቅሙ እንዲዳብር ማድረግ አለብሽ ማለት ብዙ ሰዎች ልታስተዋውቁ ይገባል። ከብዙ ሰዎች ጋር ኮሚኒኬት ማድረግ አለበት። ስለዚህ ማህበራዊ ግንኙነቱን ሞር ፕሬስ ማድረግ አለብሽ። ስለዚህ በእነዚህ አይነት ነገሮች ላይ እየመጣም ቼክ እናደርገዋለን። እነዚህ ነገሮች ጀስት ጠለቅ ብለሽ መያዝ አለብሽ ማለት ትራውማ ማለት በጣም ከባድ ነገር ነው አይደለ? ማለት አይምሮ ከምንም በላይ አሁን አታክ እያደረገው እንደነገረኝ ከንግግሩ ማለት ከንግግሩ ከሕክምናው ኖርማሊ ፊዚካሊ ከታየው ይልቅ ከንግግሩ ራሱ የተረዳሁት በጣም ትራውማ አለበት እና በጣም ይጨናነቃል። ይሄ ፍርሃት የሚባለው ነገር አይምሮ ላይ። ስለዚህ እነዛን ነገሮች ደግሞ ለመከላከል ግዴታ ይሄ ያልኩሽን ፕሪንሲፕሎች ተከትለሽ በጣም ልታግዥ ይገባል ማለት ነው። ካለበለዚያ ጀስት ይከብደዋል እና ከጎኑ ሆነሽ ብዙ ነገሮችን እንደዚህ ካቀለልሽለት ብዙ ነገሮችን መለወጥ ይችላል። በጣም አመሰግናለሁ። ማለት የነገርሽኝ ነገሮች በጣም ይረዱኛል። በተለይ እሱን ቤት ሳደርገው በደንብ ያግዘኛል። ከዚህ በፊት የነበረች ዶክተር ብዙ ነግራኛለች እና በተቻለኛል በንግግር ብዙ ጥያቄዎችን እየጠየቅኩት አንዳንድ ነገሮችን እያወራን ስላለፈውም ፊት ለማድረግ ሞክሬያለሁ። እንዳልኩሽ ፊዚዮቴራፒስቱንም ደግሞ ስፖርቱንም እዚህ እየመጣ እናንተ ጋር አመት አንዴም ሁለቴም እየመጣ እንዲያደርግ አደርገዋለሁ። መድኃኒቱንም በአግባቡ ይወስዳል። ስለዚህ ያልሽኝ ነገር ሁሉ ሞስፊት እያደረጉኝ አንቺን ከተሻለሽ በቤት ከመጣሽም ወይም ካልተሻለሽ ደግሞ እንደዚህ እያመጣው በየወሩ ያለውን ለውጥ በየጊዜው እየመጣ ያለውንም ለውጥ እናያለን። ደግሞ ከዛ ባለፈ ከስነ ልቦና ባለሙያዎች ጋር በመመካከል ማለት አሁን ከኔም ጋር ሊሆን ይችላል፣ ከሌላም ዶክተሮች ጋር ሊሆን ይችላል። ከእነሱ ጋር ኮሚኒኬት እያደረግ እያንዳንዱ ስቴፕ የተዛቡ አስተሳሰቦችን
የማስተካከያ ዘዴ ነው እና የእሱን አመለካከቶች ንጹህ ማድረግ እንችላለን ማለት ነው። ስለዚህ እርስ በርስ እየተነጋገርን የሚባል ነገር ኖር የእሱ አይምሮን ማስተካከል እንችላለን። ስለዚህ ከፊዚዮቴራፒስት ጋር እየተነጋገርሽ ኖር ከእሱ ጋር ያለውን ነገር አታችመንትሽን ማስተካከል ወደ ቀድሞ ይመለሳል። በጣም አመሰግናለሁ። እያንዳንዱን ነገር አሳውቅሻለሁ፣ የት እንዳለ ለውጡን እያንዳንዱ ነገር እነግርሻለሁ። ስለምትሽ በጣም ነው የማመሰግነው። ከምንሽ በላይ ረፍትናት ነው። በጣም ያልተፈቱልኝ ጥያቄዎች ነበሩና ብዙ ጥያቄዎችን ፈተሽልኛል። ከዚህ በኋላ ደግሞ ለእያንዳንዱ ለውጡም ለእያንዳንዱ ነገር ተጎን ያስባለሁ ሁሉ ነገር አሳውቅሻለሁ። ስለነበረ ቆይታ በጣም አመሰግናለሁ እና ካሜራ ማርከለከሽኝ ይሁን ብለሽ ስለፈቀድሽልኝ በጣም ነው ብለሽ ስለተሻሙኝ በጣም ይቅርታ። ዘኪ አመስግናልና እና ህመሙን ደግሞ ማለት ነው ከፍተኛ በሚሆንበት ላይ ወደ ሆስፒታል በመምጣት ክትትል ማድረግ አለበት እና ከፍተኛ ሆኖ ከአቅምሽ በላይ በሚሆንበት ታይም ላይ ወደ ሆስፒታል ወደዚህ ልትመጪ እና ክትትል ማድረግ ባለበት ወይ ክትትል እንዲያደርግ። ስለዚህ ከዚህ በኋላ ከኔ ጋር ሊቆይ ከኔ ጋር ምንም ችግር አይኖረውም ማለት ነው። እኔ በደንብ ፊት ባደርገው ይሆናል ማለት ነው አይደል? ግዴታ ሆስፒታል የመግባት ሲቹዌሽን ውስጥ አይደለም። ግዴታ ካልሆነ ማለት ሜይ ቢ መሀል ላይ አይታወቅም ምን ሀፕን እንደሚያደርግ እና በቃ አስገዳጅ ሁኔታ ሆኖ ማለት አሁን በከፍተኛ ደረጃ ህመሙ ማለት ይሄ ኮንትሮል ማድረግ ማችው አይነት ሲቹዌሽን ካደረገ ግዴታ ነው እኛ ጋር ክትትል ማድረግ። ግን ከዛ ባለፈ አሁን ላይ ዘኪ ባለበት ስታተስ ከሆነ ደግሞ አሁን ላይ ሆስፒታል አያስፈልገውም። ሞር ትሪትመንት የሚያስፈልገው ከፋሚሊ ጋር ያለው አታችመንት ነው። ስለዚህ አንቺ ደግሞ ዘኪ ከነገናኝ አንጻር አሁን ላይ በጣም ሰፖርት እያደረግሽው እንደሆነ ምናምን ነገር ከንግግሩ መረዳት ይችላል ማለት በብዙ ነገር አይምሮውን ሰፖርት እያደረግሽው ነው ነገር። ስለዚህ በዚህ ከቀጠለ ደግሞ ኖርማሊ ይስተካከላል ብዙ ነገር እያሰባል። ስለዚህ አንቺ ጋር መሆኑ ሰላማዊ ሆኖ ሳለ ስ በጣም ከአቅምሽ በላይ የሆነ ነገር እና ስ ህመሙ ከፍተኛ ከሆነ በከፍተኛ ሁኔታ ከተነሳ ወይ ደግሞ ሰምቲንግ ላትን ካደረገ ቀጥታ ወደዚህ መምጣት እንዳለሽ ክትትል ማድረግ አለብን። በጣም አመሰግናለሁ። በምንም ታመራረሰው ያለኝን ነገር ሁሉ አቅሜን ሁሉ አሟጥጬ ለረዳይ ፈቃደኛ ነኝ እና አንቺን ከጎኔ ስለሆንሽ በጣም አመሰግናለሁ። ከዚህ በኋላም ተመልሰን እንመጣለን። ለሞኑ ቼካ ትመጣላችሁ አይደለ? በጣም እናመሰግናለን። መድኃኒቱን ከዛ እንሰጥ አይደለ? አይ ቆይ ወረቀት አለሽ? አመሰግናለሁ። እሺ